የብዙዎቻችን ዝግጅት ሞርጋን ሮጀርስ አርሰናልን ተቀላቀለ የሚለውን ሰበር ዜና ለመናገር ነበር። ነገር ግን ነገሮች ከተጠበቀው አቅጣጫ ውጪ ተጓዙ። ወደ ሰሜን ለንደን ሳይሆን ምዕራብ ለንደን የሚገኘውን ቼልሲን ለመቀላቀል ሞርጋን ሮጀርስ ተስማምቷል። ነገሮች ሙሉ በሙሉ ተጠናቀዋል። ሂር ዊ ጎ ተብሎም መረጃው ሰበር ዜና ሆኖ አሁን በጣም ትልልቅ የሚባሉትን ሚዲያዎችን ጭምር ያጥለቀለቀ ወሬ ሆኗል። በቼልሲና በአስቶን ቪላ መካከል በ117 ሚሊዮን ፓውንድ ተጫዋቹን ለማዘዋወር ስምምነት ላይ ተደርሷል። ሪከርድም ተሰባብሯል። የብሪታንያ ውዱ ተጫዋች ሞርጋን ሮጀርስ ነው። የቼልሲም ውዱ ተጫዋች አሁንም ሞርጋን ሮጀርስ ሆኗል። በዚህ ክረምት የተጫዋቾች የዝውውር መስኮት ክፍት ሆኖ ተጫዋቾች አንድን ክለብ ለቀው ወደ ሌላ ክለብ መዘዋወር ከጀመሩበት ጊዜ አንስቶ የብሪታንያ የምንጊዜውም ውድ ተጫዋች ሪከርድ ለሁለተኛ ጊዜ ተሰብሯል። ነገሮች እያመለክቱ የነበረው መድፈኞቹ ለ2026-27 የውድድር ዓመት ይህንን ጎበዝ እንግሊዛዊ ተጫዋች የራሳቸውን እንደሚያደርጉ፣ ተጫዋቹም ዋነኛ ፍላጎቱ አርሰናልን መቀላቀል እንደሆነ የሚጠበቀው ዛሬ ከእኩለ ሌሊት በኋላ የሚደረገው የፈረንሳይና የእንግሊዝ ብሔራዊ ቡድኖች ጨዋታ ካበቃ እንግሊዞችም የዓለም ዋንጫ ቆይታቸውን አጠናቀው ወደ ሀገራቸው ከተመለሱ በኋላ ሁሉም ነገር ይጠናቀቃል። ለረጅም ጊዜ የመድፈኞቹ ደጋፊዎች፣ የመድፈኞቹ አሰልጣኝና ኃላፊዎች በጉጉት የሚጠብቁትን ዝውውር ይጨርሳሉ። ሞርጋን ሮጀርስም ሀሳቡ ይሟላል፣ መድፈኛም ይሆናል ተብሎ ተጠብቆ ነበር። በግራ መስመር በኩል አርሰናል በእውነትም ለመሻሻል ከሚያግዙ ተጫዋቾች መካከል አንደኛው ሞርጋን ሮጀርስ እንደሚሆን ተገምቶ ነበር። ነገር ግን በእግር ኳስ የተጫዋቾች ዝውውር እንደዚህ ያለ ድንገተኛ ማንም ያልጠበቀው መነጣጠቅ ከዚህ በፊትም አጋጥሟል። ዛሬም የሆነው ይኸው ነው። ሰበር ዜናው ቼልሲ የሞርጋን ሮጀርስን ዝውውር ለማጠናቀቅ የሚያስችለውን ስምምነት ደረሰ ተብሎ ሲወጣ ብዙዎች ተገርመዋል፣ ተደናግጠዋል። ያልጠበቁት መሆኑንም እየገለጹ ይገኛሉ። ታዲያ የሞርጋን ሮጀርስን ጉዳይ በተመለከተ ምንድን ነው የተፈጠረው? እንዴት ቼልሲ ከኋላ ተነስቶ አርሰናልን ቀድሞ ሞርጋን ሮጀርስን የራሱ ለማድረግ የሚያስችለውን ስምምነት ተስማማ? ሞርጋን ሮጀርስ ለምን ያህል ጊዜስ የቼልሲ ተጫዋች ይሆናል? የአርሰናል ቀጣይ አማራጭ ተጫዋቾችስ እነማን ይሆናሉ? ብቻ ብዙ ጥያቄዎች፣ ብዙ ሀሳቦች በዚህ ፕሮግራም ወደ እናንተ የሚነሱና የሚደርሱ ይሆናሉ። ሂር ዊ ጎ ሆኗል ለዣቪ አሎንሶ ቡድን ለቼልሲ። ሂር ዊ ጎ ሆኗል ለሞርጋን ሮጀርስ እና ለአስቶን ቪላ 117 ሚሊዮን ፓውንድ ሪከርድ ተሰባብሯል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ያልተጠበቀው ሆኗል። ያልተጠበቀ ሰበር ዜና ይዘንም በዚህ ሰዓት ለመምጣት ተገደናል። ቼልሲ ትልቁን ዝውውር ፈጽሟል። አርሰናልን ጉድ ሰርቶታል። የሆነው ምንድን ነው? ለምንድን ነው አርሰናል የዚህን ተጫዋች ዝውውር መፈጸም ሳይችል የቀረው? እንዴትስ ነው አርሰናልን ቼልሲ ሊበልጥና ሞርጋን ሮጀርስን የራሱ ሊያደርግ የቻለው የሚለው የብዙዎቻችሁ ጥያቄ፣ የብዙዎቻችን መገረም ውስጥ ያለ መስማት የምንፈልገው ትንታኔ፣ መስማት የምንፈልገው ዝርዝር መረጃ እዚህ ላይ ይንጠለጠላል። ታዲያ በዚህ ጉዳይ ላይ ሀሳብ ማንሳት ስንጀምር አብዛኞቹ መረጃዎች በተለይ ሰሞኑን ትላንት እና ዛሬም ጭምር በብዛት ሲወጡ የነበሩት ሞርጋን ሮጀርስ የአርሰናል ተጫዋቹ መሆኑ እንደማይቀር፣ አርሰናል በዚህ ክረምት ለማከናወን ካቀዳቸው ዝውውሮች መካከል ትልቁን ቦታ የሚይዘው ዋነኛ ፍላጎታቸውም ሞርጋን
ሮጀርስን የራሳቸው ማድረግና ግራ መስመሩ ላይ የምርም ቡድናቸውን ማጠናከር ነው። ስለዚህ የአርሰናል ቶፕ ፕራዮሪቲ ወይም ቀዳሚ ቦታ የሚሰጠው ዝውውር ሞርጋን ሮጀርስን የመግዛት ሞርጋን ሮጀርስን የማስፈረም ጉዳይ ነው። ይሄ የአርሰናል ፍላጎት ለምን ከፍ ያለ ቦታ ተሰጠው ሲባል ለመረዳት የሚከብድ አይደለም። ለመረዳት የማይከብድበት ምክንያት አንድም በግራ መስመር በኩል አርሰናል ራሱን ማጠናከር መቻል አለበት። ይህንን የክለቡ ባለስልጣናት በጣም ደጋግመው ነግረውናል። አርሰናል ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ማንሳቱን ተከትሎ ጆሽ ክሮንኬ ከሚዲያ ጋር በነበራቸው ቆይታ አርሰናል የተለየ ትኩረት ሰጥቶ ከሚያስፈርማቸው ቦታዎች መካከል አንደኛው ግራ መስመር ላይ እንደሆነ ተናግረዋል። አርቴታ ይህንን ተናግረዋል። ተግባሮቻቸውም ያንን ያሳያሉ። የእውነት ለመናገር ተግባሮቻቸው ብቻ ሳይሆን የ2025/26ን የአርሰናልን ነገር ላስታወሰ ግራ መስመር ላይ የበለጠ ትኩረት ማድረግ አለበት የሚለውን ለመስማማት ለመረዳት ተረድቶም ለመቀበል ያን ያህል የሚያስቸግር አይደለም የእውነት ለመናገር ምክንያቱም እንደ ቀይ መስመሩ ጠንካራ አይደለም አርሰናል ደግሞ ኦቨርኦል በነበረው ፐርፎርማንስ ላይ እንደተረዳነውና በግልጽ የሚታይ እንደነበረው ከክፍት የጨዋታ እንቅስቃሴዎች የሚፈጠሩ የግብ ዕድሎችና ከክፍት የጨዋታ እንቅስቃሴ የተፈጠሩ ዕድሎችን ወደ ጎልነት መቀየር ላይ ክፍተቶች ነበሩ። የአርሰናል ዋና የጎል ሶርስ የሆነው ሴት ፒስ ነበረ። እዚህ ላይ ትችቶች ነበሩ። እዚህ ላይ የሚሰጡ አስተያየቶች አሉ። ለአንድ የውድድር ዓመት ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ለማሸነፍ ለአርሰናል ያ መንገድም ቢሆን ጠቅሞታል፣ ረድቶታል። ያን ያህል አላወቃቀሰ ይሆናል። ከዚህ በኋላ ማለትም ከመጪው የ2026/27 የውድድር ዓመት በኋላ ግን አርሰናል ያንን ውቡን መልኩን ይዞ መቅረብ መቻል አለበት። ውቡን መልክ እና ከክፍት እንቅስቃሴም የሚያጠቃ ጎሎችን እድል የሚፈጥር ጎሎችን የሚያስቆጥር አርሰናል እንዲሆን ግራ መስመሩን ማጠናከር አለበት። ለዚህ ደግሞ ዋነኛ ታርጌታቸው የነበረው ሞርጋን ሮጀርስን ማስፈረም ነው። ሞርጋን ሮጀርስን በተደጋጋሚ የአርሰናል ተጫዋች መሆን እንደሚፈልግ ሌትሊ ከቶተናም ተፈጥሮ የነበረው እሱን የማስፈረም ፍላጎትም ይፋ በተደረገበት ጊዜ የእሱ ፍላጎት አርሰናልን መቀላቀል ነው፣ ቶተናም ባይለፋ ይሻላል የሚል መረጃን እኮ ይዘው ወጥተው ስንነግራችሁ ነበረ። አሁን ግን ጭራሽ ያልተጠበቀው ጭራሽ ያልተጠረጠረው ቼልሲ ከኋላ መጥቶ ያውም ሪካርድ ሰብሮ ሞርጋን ሮጀርስን የራሱ አደረገ። ቼልሲ 117 ሚሊየን ፓውንድ ነው ለአስቶን ቪላ የሚከፍለው። ስለዚህ ወደ ቼልሲ የሚደረገው የዚህ ተጫዋች ዝውውር አርሰናልን ሌሎች አማራጮችን እንዲፈልግ ሌሎች አማራጮችን እንዲያይ የሚያስገድድ ይሆናል። እንግዲህ ለሞርጋን ሮጀርስ ይሄንን ዝውውር ለመፈጸም መስማማት የእውነት ጥሩ ነው ወይ የሚል ጥያቄን ያነሱ ሰዎችም አሉ። ከምን አንጻር ነው? አስቶን ቪላ ጋር ቢቀጥል እስከ 2031 ድረስ ኮንትራት አለው። በመጪው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ መጫወት ይችላል። ወደ አርሰናል ቢዘዋወር አርሰናል አውሮፓ ቻምፒዮንስ ሊግ ላይ ያለበት በአውሮፓ ቻምፒዮንስ ሊግ የመጫወትን እድል አያጣም። ነገር ግን ወደ ቼልሲ የሚደረግ ዝውውር በቻምፒዮንስ ሊግም በዩሮፓ ሊግም በኮንፈረንስ ሊግ ላይም የመጫወትን የመሳተፍን እድል አይሰጠውም። ይህንን እንዴት ሞርጋን ሮጀርስ እሺና ይሁን ብሎ ተቀበለ የሚል ጥያቄን የሚያነሱ ሰዎች አሉ። እንግዲህ የዚህ ተጫዋች ፍላጎት አርሰናልን መቀላቀል ሊሆን ይችላል። ነገር ግን ደግሞ በአርሰናልና በአስቶን ቪላ መካከል ለተጫዋቹ ዝውውር በሚጠራ ዋጋ ስምምነት ላይ መድረስ የማይቻል ከሆነ አማራጩን ለማስተካከል ሞርጋን ሮጀርስን ቢሆን ይገደዳል። ምክንያቱም አርሰናልን ለመቀላቀል ያለው ፍላጎት ሊሳካ የሚችለው አርሰናልና አስቶን ቪላ ስምምነት ላይ መድረስ የቻሉ እንደሆነ ነው። እናም ቼልሲ 117 ሚሊዮን ፓውንድ ለተጫዋቹ ዝውውር ለመክፈል እንደወሰነና ዋጋ እንደቆረጠ ባወቀ ጊዜ አርሰናል ለዚህ ተጫዋች ዝውውር ይህንን ያህል ገንዘብ ለማውጣት ፈቃደኛ አይደለሁም አለ። ስለዚህ በአርሰናልና በአስቶን ቪላ መካከል ተጀምሮ የነበረው ድርድር ተጀምሮ የነበረው መነጋገር ቼልሲ ይህንን ያህል አቅርቧል ሲባል ወዲያው ነው እንዲቆም የተደረገው። ምክንያቱም አርሰናል ለዚህ ተጫዋች ዝውውር ይበቃል ይገባል ያለው የገንዘብ መጠን አለ። ከዛ በላይ አልፎ ሄደ ቼልሲ። ስለዚህ ቼልሲን ይቅናው ብሎ ሸኝቶ ተጫዋቹን ወደ ሌሎች አማራጭ ከመሄድ ያለፈ እና የዘለለ ነገር ማድረግ አልቻለም፣ አልፈለገምም አርሰናል። ይሄ አንደኛው ነገር ነው። ሁለተኛው በአርሰናል እና
አስቶን ቪላ መካከል ብቻ ሳይሆን በአርሰናልና በሞርጋን ሮጀርስ ወኪሎች መካከል ይደረግ የነበረው ድርድርም ለአርሰናል እንደዚህ ያለውን መረጃ የሚሰጥ ነበረ። ቼልሲ እንዲህ ያለ ነገር እያቀረበ ነው የሚል ያኔም የአርሰናል ሰዎች ለዚህ ተጫዋች ዝውውር ይገባል የሚሉት ዋጋ 117 ሚሊዮን ፓውንድ የሚደርስ እንዳልሆነ አረጋግጠዋል። ስለዚህ አስቶን ቪላ 130 ሲል ነበረ። ነገር ግን አርሰናል ወደዛ አይደለም ወደ 117ቱም ለመጠጋት ፍላጎት እንደሌለው ሲያውቅ በሞርጋን ሮጀርስ ዝውውር ዙሪያ ትልቁን ኦፈር ያቀረበለት ቼልሲ እንደሆነ ሲረዳ በቃ ለተጫዋቹ ፈቃዱን ሰጠ። ስለዚህ ሰኞ እንግሊዞች ወደ ሀገራቸው ከተመለሱ በኋላ ከዓለም ዋንጫው የሕክምና ምርመራውን ያደርጋል። የሕክምና ምርመራውን አድርጎ ከጨረሰ በኋላ ለ6 ዓመት የቼልሲ ተጫዋች የሚያደርገውን ኮንትራት ይፈራረማል። በነገራችን ላይ ለ7ኛ ዓመት እንዲጫወትለት የማድረግንም መብት ቼልሲ ያገኛል ነው የሚለው ዝርዝር ስምምነታቸው። ስለዚህ አርሰናል በቼልሲ ጉድ ተሰርቷል። አርሰናል የግራ መስመሩን ለማጠናከር አሁን ሌሎች አማራጮችን በፍጥነትና በቶሎ ማየት አለበት። ምክንያቱም እስካሁን ድረስ ዞሊስን አስፈርሟል፣ ግን ደግሞ ትሮሳርድን ስለሸኘ እዛ ቦታ ላይ በዞሊስ ብቻ የትሮሳርድ ሚና ሊተካ ይችላል ብሎ አያስብም። ምናልባት በማለዳ ፕሮግራማችን ስንመጣ አርሰናል የሚወስናቸው ትልልቅና በጉጉት የሚጠበቁ ውሳኔዎች አሉ። እነማን ናቸው ወደ ቡድኑ የሚቀላቀሉት፣ እነማንስ ናቸው ከአርሰናል ሸኙት በሚለው ጉዳይ ላይ። ለማንኛውም ግን ቼልሲ ድል አድርጓል። የሚፈልገውን ተጫዋች በእጁ አስገብቷል። ምናልባትም ዣቪ አሎንሶ የቼልሲ አሰልጣኝ ሆኖ በሚቀጠርበት ጊዜ ለዣቪ አሎንሶ የተገባለት ቃል ነበረ። በዝውውር እንደግፋለን፣ ጠንካራ የሚባልን ስኳድ እንፈጥርልሃለን የሚል ቃል ገብተውለት ነበር። ያንን ቃላቸውን ቼልሲዎች በትክክልም በተግባር እየኖሩት ነው። ዣቪ አሎንሶ ደስተኛ ሊሆን ይችላል ተብሏል። በዚህ ተጫዋች ወደ ስታንፎርድ ብሪጅ ማቅናት። ይህንን ብቻ ሳይሆን አሁንም አንዳንድ ነገሮችን ማንሳት አለብን። ከምናነሳቸው ነገሮች መካከል አንደኛው የሚሆነው የሪከርድ መሰበርን ነው። ሪከርድ ተሰብሯል ሲባል ቼልሲ በተደጋጋሚ ምናልባት አሁን ሞርጋን ሮጀርስ ከ100 ሚሊዮን ፓውንድ በላይ ወጪ ወጥቶባቸው ቼልሲን የተቀላቀሉ ተጫዋቾችን ብንፈልግ 3ኛው ተጫዋች ይሆናል። ነገር ግን የቼልሲ ውዱ ተጫዋች ከአሁን ጀምሮ ሞርጋን ሮጀርስ ነው የሚሆነው። ምክንያቱም እነዚህን ተጫዋቾችና እነዚህ ተጫዋቾች ቼልሲን መቼ እና በምን ያህል ገንዘብ እንደተቀላቀሉ እናስታውሳለን። እስከ አሁኑ የሞርጋን ሮጀርስ ዝውውር መጠናቀቅ ድረስ ሞይሴስ ካይሴዶ ነበረ ሪከርዱን ይዞት የቆየው በ115 ሚሊዮን ፓውንድ ቼልሲን የተቀላቀለበት ዋጋ። ከሱ ቀጥሎ ኤንዞ ፈርናንዴዝ 106.8 ሚሊዮን ፓውንድ ወጥቶበት የቼልሲ ተጫዋች ሆኗል። አሁን ግን ሁለቱም አንዳንድ ደረጃ ወደ ታች ዝቅ ይሉና 2ኛና 3ኛ ይሆናሉ። ምክንያቱም አንደኝነቱን ለሞርጋን ሮጀርስ ለመልቀቅ ይገደዳሉ። 117 ሚሊዮን ፓውንድ የወጣበት ተጫዋች እሱ ነውና የ23 ዓመቱ ሞርጋን ሮጀርስ ባለፈው የተጠናቀቀው የ2025/26 የውድድር ዓመት 14 ጎሎችን ያስቆጠረ 11 ለጎል የሚሆኑ ኳሶችን የሰጠ ለአስቶን ቪላ 55 ጨዋታዎችን ያደረገ ተጫዋች ነው። ቁጥሩ በጣም ቆንጆ ነው። በነገራችን ላይ ይሄ ተጫዋች በግራ መስመር በኩል ቢጫወት የበለጠ ውጤታማ ይሆናል እየተባለ ይነገራል እንጂ ሌሎች አማራጭ ቦታዎችም ላይ የሚጫወትና በሚጫወትባቸው አማራጭ ቦታዎችም ላይ ውጤታማ ሆኖ የሚታይ ነው። ታዲያ ይህንን 117 ሚሊዮን ፓውንድ አስቶን ቪላ ብቻውን አይበላውም። ምክንያቱም ይሄ ተጫዋች አስቶን ቪላን የተቀላቀለው እንደ አውሮፓውያን አቆጣጠር 2024 ላይ ነው። 16 ሚሊዮን ፓውንድ ነው አስቶን ቪላ በወቅቱ ለሻጭ ክለብ ለሚድልስብራ እየከፈለው። ታዲያ በሚድልስብራና በአስቶን ቪላ መካከል በወቅቱ የተደረሰው ስምምነት ሞርጋን ሮጀርስን ወደፊት ስትሸጡት ከትርፋችሁ ላይ 20% ለእኔ ትከፍላላችሁ ብለው አስቶን ቪላዎችን አስፈርመዋቸዋል። ስለዚህ 16 ሚሊዮን ፓውንድ ከነበረ እነሱ የገዙት አሁን ደግሞ የሸጡት 117 ሚሊዮን ፓውንድ ከሆነ
ከሆነ 101 ሚሊዮን ፓውንድ ትርፍ ተገኝቷል ማለት ነው። የ101 ሚሊዮን ፓውንድን ትርፍ ለአስቶን ቪላ 20 በመቶውን በመስጠት የመክፈል ግዴታ አለባቸው። ይሄ ማለት ተጨማሪ 20 ሚሊዮን ፓውንድ ወደ ሚድልስብሮ አካውንት የሚገባ ይሆናል ማለት ነው። ስለዚህ አስቶን ቪላ ይሄንን ተጫዋች በድምሩ 36 ሚሊዮን ፓውንድ እንደገዛው ልንወስድ እንችላለን። በነገራችን ላይ ሞርጋን ሮጀርስ ለእንግሊዝ ብሔራዊ ቡድን 21 ጨዋታዎችን ያደረገ ከነዚህ 21 ጨዋታዎች ውስጥ 5ቱን ደግሞ በዘንድሮ የ2026 የዓለም ዋንጫ የተጫወተ በቀደም በአርጀንቲናና በእንግሊዝ መካከል በተደረገው የግማሽ ፍጻሜ ጨዋታ ላይ አንቶኒ ጎርደን ጎሉን ሲያስቆጠር አሲስት ያደረገ እንደዚሁም ደግሞ እሱ አክርሮ የመታው ኳስ ሲተፋ ጁድ ቤሊንግሃም ጎል ሲያስቆጠር የምናየው የሆነን ለመናገር በጣም ጥሩ ከምንላቸው ተጫዋቾች መካከል አንዱ ነው ሞርጋን ሮጀርስ። ይሄ ተጫዋች አርሰናልን ይቀላቀላል። የአርሰናልም የግራ መስመር የበለጠ ጠንካራ ይሆናል። አርሰናልም አስፈሪነቱ ከፍ ይላል ነበር የብዙዎች ግምት የነበረው። መረጃዎችም ሙሉ በሙሉ ወደዛ አቅጣጫ የሚያመለክቱ ነበሩ። በነገራችን ላይ ቀድም እንደጠቀስነው ሞርጋን ሮጀርስ ከሚድልስብሮ አስቶን ቪላን ተቀላቅሏል አልን እንጂ ከዛ ቀደም ብሎ ደግሞ ሚድልስብሮን የተቀላቀለበት ዋጋ እጅግ በጣም ዝቅተኛ ነበር። 1.1 ሚሊዮን ፓውንድ ነበረ የከፈለው ለማንቸስተር ሲቲ በሐምሌ 2023 ላይ። ስለዚህ የዚህ ልጅ እድገት በጣም የሚገርም ነው። 2023 ላይ 1.1 ሚሊዮን ፓውንድ የወጣበት፣ 2024 ላይ 16 ሚሊዮን ፓውንድ የተከፈለበት፣ አሁን በ2026 ደግሞ ሐምሌ ላይ 117 ሚሊዮን ፓውንድ የወጣበት ተጫዋች ሆኗል። እድገቱ በጣም ፈጣን ነው። እድገቱ ደግሞ የእውነት ለመናገርም በትክክልና በጉልህ የሚታይ ነው። ስለ ሞርጋን ሮጀርስ አንዳንድ ነገሮችን እናንሳ። ቼልሲ ከማንቸስተር ሲቲ የሚገዛቸው ተጫዋቾችንም በተመለከተ የተወሰኑ መረጃዎችን እናክል። እንግዲህ ሮጀርስ በአጠቃላይ በአሜሪካን ያለው ቆይታ ከተጠናቀቀ በኋላ ቀደም ሲል እንደጠቀስ ነው ወደ ለንደን ሄዶ የሕክምና ምርመራውን ያደርጋል። ከዛ ሙሉ በሙሉ ቼልሲ ተጫዋች ይሆናል። በሰማያዊው ማሊያ ከነ ዣቪ አሎንሶ ጋር ሆኖ ቼልሲን ባለድልና ባለውጤት ለማድረግ ይተጋል ተብሎ ነው የሚጠበቀው። ይሄ ዝውውር ከተጠናቀቀ በኋላ በጣም 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 ደስተኛ መሆኑም ነው እየተነገረ የሚገኘው። ቀደም ሲል ለመጥቀስ እንደሞከር ነው ቼልሲ እንደነዚህ ያሉ ትልልቅ ዝውውሮችን የማድረግ አቅሙ ሁልጊዜም ቢሆን ከፍ ያለ ነው። እንደውም አንዳንድ ሰዎች ያሉት ምንድን ነው ቼልሲ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ፣ በዩሮፓ ሊግ፣ በኮንፈረንስ ሊግ ላይ የለበትም እንጂ በእንግሊዝ አሁንም በጣም ትልቅ ከሚባሉት ክለቦች፣ በጣም ትልቅ ውጤት አላቸው ከሚባሉት ክለቦች፣ ትልቅም አቅም እንዳላቸው ከምንተማመንባቸው ክለቦች መካከል አንደኛው ቼልሲ ነው። ስለዚህ ቼልሲ ይህንን በማድረጉ ማንም ቢሆን ሊገረም የሚችልበት ምክንያት የለውም። ምክንያቱም የቼልሲን አምቢሽን፣ የቼልሲን ጉጉት እና የቼልሲን በድጋሚ የእንግሊዝንም እግር ኳስ የአውሮፓንም እግር ኳስ ዶሚኔት የማድረግ ፍላጎት መቼም ቢሆን የምንዘነጋው አይሆንም። ለዚህ ነው ቼልሲ በጣም ትልልቅ የሚባሉ ተጫዋቾችን ያስፈርማል። በተለይ ደግሞ ከማንቸስተር ሲቲ አካዳሚ የወጡ ተጫዋቾችን ሲያስፈርም ሞርጋን ሮጀርስ 7ኛው ሆኗል። አሁን ሞርጋን ሮጀርስን በ117 ሚሊዮን ፓውንድ፣ ጄሚ ጊትንስ የሚባለውን ተጫዋች በ51.5 ሚሊዮን ፓውንድ፣ ሊያም ዴላፕን በ30 ሚሊዮን ፓውንድ፣ ጄደን ሳንቾን በውሰት 2024 ላይ ቶሲን አዳራቢዮ የሚባለውን ተጫዋች በነፃ ዝውውር እንደዚሁም ደግሞ ሮሚዮ ላቪያን ሁላችንም የምናስታውሰው ተጫዋች ነው 58 ሚሊዮን ፓውንድ፣ ኮል ፓልመርን ደግሞ በ40 ሚሊዮን ፓውንድ አስፈርመዋል። እነዚህን 7 የማንቸስተር ሲቲ አካዳሚ ውስጥ ያለፉ ተጫዋቾችን ቼልሲ በ296.5 ሚሊዮን ፓውንድ ድምር ወጪ የራሱ አድርጓል። ግን ደግሞ ይሄንን ዝውውር በተመለከተ ስንነጋገር አስቶን ቪላ ዘንድሮ ሸጠ። አስቶን ቪላ ዘንድሮ ወሳኝና ዋና ዋና የሚባሉ ተጫዋቾቹን አሳልፎ እየሰጠ ነው የሚገኘው። ይኸው አሁን ሞርጋን ሮጀርስን ለቼልሲ እንደዚሁም ደግሞ ሉካስ ዲኜን ወደ ፓሪስ ሰን ዠርማ በጣም በቅርቡ ይጠናቀቃል ተብሎ የሚጠበቅ ዝውውር ነው። ዩሪ ቲሊማንስን ወደ ማንቸስተር ዩናይትድ በ36 ሚሊዮን ፓውንድ እንደዚሁም ደግሞ ዶኒየል ማሌንን ወደ ኤኤስ ሮማ
በጣም ብዙ ተጫዋቾች ናቸው ከአስቶን ቪላ እየወጡ ያሉ። ስለዚህ አስቶን ቪላ አውሮፓ ቻምፒዮንስ ሊግ አለበት። አስቶን ቪላ አሁንም በድጋሚ በአውሮፓ ቻምፒዮንስ ሊግ በተጨማሪ በእንግሊዝ ፕሪሚየር ሊግም ተፎካካሪ መሆንን ያስባል። ስለዚህ እዚህ ጋር ምንድን ነው የቪላ ቤት ሰዎች አቋም? አምቢሽናቸው እውነት ጠንካራ ነው ወይ ብለው ሰዎች እየጠየቁ ነው ያሉት። አስቡት፣ በአንድ ተመሳሳይ የክረምት የተጫዋቾች የዝውውር መስኮት ላይ ይህንን ተጫዋች ዩሪ ቲሊማንስን ጨምሮ ማጣት፣ ሞርጋን ሮጀርስ፣ ዩሪ ቲሊማንስን፣ እንደገና ደግሞ እንደነ አሁን የጠቀስናቸው እንደነ ዲኛ አይነት ተጫዋቾችንም እንደዚሁ ማጣት፣ እንዲህ በጣም ከባድ ነው፣ በጣም ከባድ ነው የሚሆነው። አሁንም ደግሞ በእርግጠኝነት የምናገረው ባለፈውም የክረምት የተጫዋቾች የዝውውር መስኮት ላይ ከነሱ ጋር መቀጠል አልፈልግም ማለት ተብሎ ብዙ ሲያነጋግር የነበረው ምናልባትም ማንቸስተር ዩናይትድ ሊቀላቀል ነው ተብሎ ሲወራበት የነበረው ኤሚ ማርቲኔዝ ግብ ጠባቂያቸውም ሊወጣ ይችላል። ስለዚህ ዋና ዋና የሚባሉ ተጫዋቾቻቸውን እያጡ እውነት አስቶን ቪላ ከኡናይ ኤምሬ ጋር ሆኖ የእንግሊዝ ፕሪሚየር ሊግ ላይም የአውሮፓ ቻምፒዮንስ ሊግ ላይም ኮምፒታንት መሆን ይችላል ወይ የሚል ጥያቄን ነው እንድናነሳ የሚያስገድደን። ምናልባት ከእንደነዚህ ተጫዋቾች ዝውውር የሚገኘውን ገንዘብ ቡድኑን ለማጠናከር ሙሉ በሙሉ ለኡናይ ኤምሬ የሚፈቀድላቸው ከሆነ እሱን እናያለን። ኦፍኮርስ አንዳንድ ተጫዋቾችን ወደ ራሳቸው ለማድረግ እየሰሩ ብቻ ሳይሆን እየተሳካላቸውም ይገኛሉ። ግን እንደዚህ ያሉ ዋና ዋና ተጫዋቾችን አንስቶ ለሌሎች ክለቦች ያውም በቀጥታ በፕሪሚየር ሊጉ ለሚፎካከሯቸው ክለቦች መስጠት ግን ታላቅ ለመሆን መቸገር አይደለም ወይ የሚል ነው። ሌላው ትልቁ ጥያቄ እዚህ ጋር የሚነሳው አርሰናል አሁን ይሄንን የመሰለ ተጫዋች ሳያስፈርም ቀረ። ግራ መስመሩን ግን ማጠናከር አለበት። ምክንያቱም ግራ መስመሩ ክፍተት ነበረበት። ምክንያቱም ግራ መስመሩ ላይ የተሻለም ደግሞ ሲያገለግል የነበረው ትሮሳርድን ሸኝቷል፣ ዞሊስን አስፈርሟል። ስለዚህ የአርሰናል ቀጣይ ፍላጎት ማንን ማስፈረም ነው? ይሄ ደግሞ ሌላ ትልቅ ጥያቄ ነው የሚሆነው። እዚህ ጥያቄ ላይ እና ሌሎች ጉዳዮች ላይ በማለዳ ደግሞ ዝርዝር ሀሳቦችን ይዘን እንመጣለን። እንደ አማራጭ ግን ባርኮላ አለ። እንደ አማራጭ ግን ሁሊያን አልቫሬዝን ሊገዙ ይችላሉ። በመድፈኞቹ በኩል ይህንን በተመለከተ የሚነገረውን ለመስማት የሚደረገውን ጥረት አስመልክቶ ደግሞ እንደነ ዴቪድ ኦርንስቲን እንደነ ፋብሪዚዮ ሮማኖ የሚሉንን ለማዳመጥ ዝግጁ ነን። እንደሰማን ይዘን ደግሞ ወደ እናንተ እንመጣለን። ለአሁን ግን ለቼልሲ ደጋፊዎች ለምዕራብ ለንደኑ ኃያል ለቼልሲ ሂር ዊጎ ሆኖለታል፣ ተደርጓል፣ ተከናውኗል፣ ተፈጽሟል። ሞርጋን ሮጀርስ ሰማያዊውን ማሊያ ለብሶ ለመጪዎቹ 6 ዓመታት የቼልሲ ሆኖ እናየዋለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ ማልደን ስንመጣ ለመገናኘት ያብቃን ነው የምንለው። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትንም አትርሱ እንላለን። ለነበረን ቆይታ ምስጋናችን ይድረሳችሁ። ኢትዮጵያ ለዘለዓለም ትኖር።